በአወዛጋቢነታቸው የሚታወቁት የሰሜን ኮሪያው መሪ እስራኤል አገር አይደለችም፣ አገር ልትሆንም አይገባም ማለታቸውን ተከትሎ ብዙዎችን እያስቆጣ ነው የሚገኘው። እስራኤልም ለዚህ ጉዳይ እስካሁን ምላሽ አልሰጠችም። ነገር ግን ምላሿ ይጠበቃል የተባለው እንደሚታወቀው የሰሜን ኮሪያው መሪ አሜሪካንና እንደዚሁም ደግሞ እንግዲህ እስራኤልን በከፍተኛ ሁኔታ ይተቻሉ። አልፎ አልፎ በተለይ አሜሪካን አሁን ላይ እንግዲህ ከዚህ ጋር በተገናኘ ነው እስራኤልንም እንግዲህ ሀገር አይደለችም ልትሆን አይገባም ማለታቸው ብዙዎችን አነጋግሯል። እናንተስ በዚህ ጉዳይ ሀሳብ ስጡበት። ከዚህ ጋር በተገናኘም እንደዚሁ የሰሜን ኮሪያ መሪ ከምዕራባውያን ወይም ደግሞ ከአውሮፓውያን የሚመጣ ጂንስ ሱሪ እንዳይለብሱ ዜጎቻቸው በከፍተኛ ሁኔታ አስጠንቅቀዋል ነው የተባለው። በምዕራባውያን የሚመረቱ ጂንሶችን እንደዚሁም የተለያዩ ጠባብ ጂንስ ሱሪዎችን ሀገራቸው እንዳይገባና እንዳይለብሱም ጭምር አስጠንቅቋል። ይህን በሚተላለፉት ላይም ከፍተኛ የሆነ ቅጣት እንደሚያስተላልፉም ይፋ አድርገዋል። እንግዲህ በአምባገነንነታቸው የሚታወቁት ኪም ጆንግ ኡን ይህንን ማስተላለፋቸው ራሱ ብዙዎችን እያነጋገረ ይገኛል።